አርጋን የዛሬ 22 አመት ኮሎ ሰርጉን የተጠራ ነው። ሄኒ ደህና ነህ? አሎ እንዴ ልትጠጊ እንኳን ደህና መጣኝ። እንኳን ደህና መጣ። ታለቅሳለህ? ያው እንግዲህ 22 አመት ብሶት እኔ ሰሞኑን በጣም ብዙ መነጋገሪያ የሆኑ ቪዲዮዎች አሉ። የሄኖክ የአስጌ የተለያዩ የጥበብ ሰዎች አንደኛው ያንተ ነውና ከጨዋታው መጠናቀቅ በኋላ እያለቀስክ ነው ያየነና ምን ያክል የእግር ኳስ ስሜቱ ከባድ እንደሆነ ለሚደግፈው ሰው ያው ልብን እንዴት ዝቅ እንደሚያደርግ ስለሚያውቀው እኔ ግን ከዛ ሁሉ በፊት የአርሰናል ደጋፊ ይሄ ሁሉ ሲያው የአርሰናል ደጋፊ ነው። አይገርምሽም? ምድሪቷ በሙሉ የአርሰናል ደጋፊ ናት። እኔ በጣም ሊገረመኝ ማለት ቦሌ ላይ የተፈጠረው ነገር አይተናል ነው። ምን ሲፈጠር ነው እንደዚህ ሆኖ የሚያውቀው ከዚህ በፊት? ብሔራዊ ቡድን ነው ለአፍሪካ ዋንጫ ስናልፍ አዎ ለአፍሪካ ዋንጫ ስናልፍ እንደዛ ኃይሌ ከኦሎምፒክ ሲመለሱ ለአቀባበል ነው እንጂ በክለብ ደረጃ ግን በውጭ ሀገር እግር ኳስ በክለብ ደረጃ እንደዚህ አይነት የደጋፊ ማዕበል ታይቶ ያውቃል። ገና ደግሞ እኮ አልታየም። የዛን ቀን ምሽትም ስለነበረ ማያው አረጋግጠ ነው አይደለም? አረጋግጠ እንጂ ዋንጫውን ገና ተቀበለ። አዎ ነገ እስኪ ደግሞ ጉዳችሁን እና አይ ነው ሻይ ተቀዳለ የቀረውን ደግሞ ሄኒ ሻይ ልቅዳለ። ብዙ ጊዜ ሰዎች የሻይ ሰዓት ቀረጻ ላይ ሲመጡ የክት ልብስ ተብሎ የሚጠሩት ነው የሚለብሱትና ዛሬ ሄኒ ባርሰናል ማለት ነው የክት ልብስ በቃ እኮ ኦሬዲ የክት ልብስ ነው። አዎ ስንት ማሊያ አለ ያርሰናል? ወይ በቁጥር አላቃቸው ብዙ ናቸው፣ በጣም ብዙ ናቸው። ዛሬ ጊቫዌ ነበረ። አዎ ነበር ስትሸልም ነበር ማለት አዎ በየቦታው እየዞርኩኝ ለአርሰናል ደጋፊዎች ማሊያ ሰጥ ነበር። ታስመጣለህ ታከፋፍላለህ? አይ አላስመጣም እየገዛው እሺ ሰጊ እንዴ ክለቡ ሊያቀህ ይገባል። እውነት ነው እንዴ እንደዚህ አይቀኝም ብለሽ ነው እስካ አሁንም ታወቀን እኮ በቃ አንዳንዴ እኔ አሁን ኳስ ባላይ ብዬ የማስብባቸው ቀናቶች አሉ። በጣም የሚያስከፉ ውጤቶች ምናምን ሲመጡ ባላይ ብለሽ የምታስቢባቸው ሁኔታዎች አሉና እግር ኳስ ማየት የሆነ ደስ የሚል ስቃይ ይመስለኛል አይደል? ሄኒ አንተ እንዴት ነው የምትገልጸው እግር ኳስ? ያና ሄኖክማ ሌላ ታሪክ። አዎ አሁን እንዳየው እንግዲህ ቪዲዮ ቫይራል ሆኗል። 24 ሰዓት ሳይሞላ ነው ከ1 ሚሊዮን ሰው በላይ የተመለከተው። የትኛው የሰርግ ቤቱ ነው ወይስ ያለቀስኩት? ያለቀስኩበት የሰርግ ቤቱ ነው ማለት የሰርግ ቤቱ ይነሳል እና ያለቀስኩበት እንትኑ ምን መሰለ አንዳንዴ ሰው አይረዳህም። አሁን እኛ አለቀስን አይደል? ሶሻል ሚዲያው ላይ የተለያየ በሁለት ጎራ ተከፍሏል ሰው። እንዴት ያለቅሳሉ ኢትዮጵያ ውስጥ እየተኖረ ብዙ ችግር አለብን አይደለም የሚል ሰው አለ። አዚ ሲም ታይም ደግሞ ስሜቱን ደግሞ የሚረዳው ሰው ደግሞ አለ። እኔ ከምን አንፃር ነው 22 አመት ደግፈናል፣ ይሄን ዋንጫ ስንፈልግ ነበር። ከዛ ደግሞ ከሌሎች ክለብ ደጋፊዎች ጋር ቢፎች አሉ፣ ትበሻሸቃለህ። ዘንድሮም ለተከታታይ ጊዜ ሚዜል ቱሩ ነው ወይ ሁለተኛ ቱሩ ነው የሚባለው ነገር አለ። ከዛ ሲቀጥል ደግሞ ይሄ እንባ አይደለም ደም ነው ያልኩት ደግሞ ብዙ የአርሰናል ተጫዋቾች የተወሰኑት ሞተዋል። አንዳንዶቹ ደግሞ ሜዳ ላይ ያያናቸው ዋልኮት አለ ያ ክለብ አሁን አቁሟል ፊሊፓስና ሜዳ ላይ እግራቸው ተሰብረዋል፣ ሲደሙ አይተናል። ብዙ የዚህ ሀገር ደጋፊዎችም ያለፈው አሉ ይሄን ነገር ሳያዩ እነሱን ለማስታወስ ነው እንጂ ያ እውነትም እንባ ነው። ኦፍ ኮርስ ግን ደም ነው በየገለጹት ከዛ አንፃር ነው። አይ አንተ ብቻ ለምን ትልልቅ ሰዎች ትልልቅ እናቶች ጭምር አርሰናልን ሲደግፉ ስሜታቸውን ስናይ እንግዲህ ተመልክተናል በዚህ ባሳለፈው ሳምንት። በጣም የገረመኝ ግን የአርቲስቶቹ ብዛቱ በጣም ነው የሚገርመው። እንዴ እኔ በጣም ነው የገረመኝ። ይሄ ሁሉ ነው ያልኩት። የታደለ ሮማን አውቃለሁ፣ የሰይፉን አውቃለሁ፣ የልጅ ሚካኤልን አላውቅም ነበር። ተናግሮ ነበር ኤምሬትስ ራሱ ይሄድ ያልኳስ አሉ በጣም ብዙ ናቸው። እነ ሰራዊት ፍቅር ያሉ እነ ጸጋዬ እሸቱ አርቲስት የቀረ አይመስልም። ሁሉም አርሰናል ደጋፊ ነው መስለው። ሌላ ክለብ የለም እንዴ? እግር ኳስን ግን እንዴት ነው ወደ አርሰናል ልትሳብ የቻልክበት ምክንያት ባቆ ደስ ይለኛል። ያው እንግዲህ ተወልጄ ያደኩት ወደ መርካቶ አካባቢ አይደል? እዛ አካባቢ ላይ ያው ኳስም እንጫወታለን ከልጅነታችን ጀምሮ ነው። በዛ ሰዓት ደግሞ አርሰናል እና ኢያን ራይት የሚባል ታቋላንተ ደጋፊ ስለሆንክ በእነሱ ጊዜ ነው አርሰናል መደገፍ የጀመረውና በዛ ጊዜ እንግሊዝ ፕሪሚየር ሊግን ዶሚኔት አድርጎ የነበረው አርሰናል ነበረ። ያው እኛም ተስበን እንግዲህ ያኔ እንደውም አርሰናል ሊቨርፑል በጣም እንትን ነበሩና እና ማንቸስተር ፈርጉሰን በነበረበት ሰዓት ነው ሶስቱ ነበሩ። አሁን እኮ እንደውም ብዙዎቹ መጥተዋል አይደል? እና ሲቲም ቼልሲም ከቅርብ ጊዜ ከባለ ሀብቶቹ መምጣት በኋላ ዶሚኔት ማድረግ የጀመሩትና ከልጅነት ጀምሮ ነው አርሰናል መደግፈው። ከሄኖክን አሁን በአርሰናል ዋንጫ ከመብላቱ በፊት እና በኋላ ብንልኮ ሁለት አይነት ከለር አውጥቷል ጺም። አዎ
የአርሰናል ብስጭት ሳይሆን ይቀራል ብለሽ ጺም እውነት ነው። አዎ ጺም በዛብኝ አላውቅም። ቆይተን ያየነው ቆይተን እድሜያችን እስቀለለ ኦልሬዲ አርሰናል እኮ 22 ዓመት ጠብቀን አንድ ሰው ተወልዶ ዩኒቨርሲቲ ገብቶ ስንት ነገር የሚያደርግበት ነው ጠብቀናል። ረጅም ጊዜ ነው። ከባድ ነው። የእግር ኳስ ስሜቱ ከባድ ነው። እኔ አሁን ብዙ ሰዎች አሁን ሰርግ ላይ ያየውን ቪዲዮ ጸጊ ቅድም እያነሳችሁ ነበርና ለቀረጻ ተብሎ የሚደረግ ነገር አይደለም ለእግር ኳስ ስለሚገባው ሰውና ሰዎች ምን አይነት ፊድባክ ይሰጣሉ? እንደዚህ አይነት ነገሮችን ስታደርጋው ሰዎች የተሰበሰቡበት ሰርግ ያለበት ቦታ ላይ ስልክ አውጥታ ሙሽሮቹ አክብረው የጠሩ ሰዎች ግን ከመቅረት አይሻሉ? አሁን እኔ አርሰናል ጨዋታ ያለቀን እኔ ወደፊት የሰርጌ ቀን ራሱ የአርሰናል ኳስ የሌለበት ቀን ላይ ነው ካላንደሩን አይችል አድርገው ነው። ነገ ምንም የለም ፕሮግራም ምንም የለም ቢኖረኝም አልሄድም። አሁን ለምሳሌ ነገ ሌሎች በጣም ወሳኝ የሚባል እንኳን ሌሎች ፕሮግራሞች ቢኖሩ የህይወት ጉዳይ ካልሆነ በስተቀር የአርሰናል ኳስ ነው የማየው። አሁን ግን የኔ የሰርጌ ቀን አልክና ባለቤት የሌላ ክለብ ደጋፊ እንድትሆን ነው የምትፈልገው ወይስ የአርሰናል እንድትሆን ነው የምትፈልገው? እንግዲህ ወደፊት ስትመጣ እንደው እንደ መስፈርት ማስቀምጠው ነገር አይኖርም። ግን ቢሆን አንድ ክለብ ግን መሆን አለባቸው። እኔ እንዲያውም እዚህ ላይ ብናወራ ተቃራኒ ቢሆን ይሻላል ማለት ፍቅረኛሞች ባልና ሚስትም በለው ብቻ የህይወት አጋር ተቃራኒ ቡድን ቢደግፉ ችግር አለ የለውም። እንደውም አንዳንዴ ብሽሽቁ እንደው ሞር ለቤት ድምቀት ይሰጣል። እኔ ግን ድምቀት ባይሰጠው ይሻለኛል። ቤቴ የአርሰናል ደጋፊ መሆን አለባት። ማሊያም ዝገዛው አንድ አይነት እየገዛችሁ አሁን ሰርጉን የሄድኩት የጓደኛዬ እህት ነች የምታገባው በጣም ቤስት ፍሬንዴ ነው። ከምቀርና እዛ መጥቼ ቺት ከማረግ አልኩት ናና ቺት አርጋለኝ እዛው ጋር አስቀምጬ ፓሱን እያየሁት ነው እንግዲህ የቀረጹኝ ከዛ ፖስት አደረኩት። ይሄ እንዴት ነው አሁን ኳስ በዚህ ልክ ተጽዕኖ ሲፈጥር ምልህ ትንሽ ይገርማል አይደለ? ግን እንዲህ መሆን አለበት ወይስ እሷ መፍቀድ አለባት? ይሄ የሁላችንም ጥያቄ ነው። አንተም ብቻ ነው የምጠይቀህ። እዚህ ሐሳብ ላይ ምንድነው የምትሉት? ቀንደኛ ደጋፊዎች ስለሆናችሁ እስኪ አብርሽ ለምን መጀመሪያ እኔ የፍላጎት ያላገባ ሰው መጠየቅ ነገር ብዙ አይደለም። ያው ሄኒም እኮ አላገባ ለሁላችንም የሚሰራ ሐሳብ ነው። በሐሳብሽ የሆነ ግዴታ ተቃራኒ ወይ አንድ አይነት መሆን የለብሽም። ግን ለምትወጂው ነገር አሁን ለምሳሌ ጸጉር ቤት የምትሄድበት ሰዓት ሊሆን ይችላል